አንተ ከሰዎች ዘንድ እንዴት ነህ? ባህሪህ እንዴት ነው? ሰዎች እንዴት ነው አቀባበል የሚያደርጉልህ? በዙሪያህ ያሉ ሰዎች አንተ ስትመጣ ይጨንቃቸዋል ወይስ አንተ ስትመጣ ይደሰታሉ? እንዲሁም ሰዎች አንተ ባህሪህ ከባድ ሆኖባቸው ለመሸሽ እና ረጅም ጊዜ አንተ ጋር ላለማሳለፍ ጥረት ያደርጋሉ ወይስ ደግሞ ባህሪህን ወደውት ረጅም ጊዜ ይቆያሉ? ከሰዎች ጋር ያለህ አኽላቅ እንዴት ነው? ምርጥ ከሆነ ማሻአላህ በዚሁ ልትቀጥልበት ይገባሃል። ነገር ግን ሰዎች አንተን እንዲርቁህ የሚያደርግ ባህሪ ካለ እንዲሁም ሰዎች ባንተ እንዲጨነቁ የሚያደርግ የሆነ ባህሪ ካለ እንዲሁም ሰዎች ባንተ ዙሪያ እንዲጠፉና አንተ ጋር ረጅም ጊዜ መቆየት በጣም ያስጨነቃቸው ያለ ከሆነ ይሄ ባህሪ ከባድ እንደሆነ ልነግርህ እፈልጋለሁ። ይሄን ባህሪህን በፍጥነት ካላደስከውና እንዲሁም ይሄ ባህሪ ከሰዎች ዘንድ ተቀባይነትን እስኪያገኝ ድረስ እስካላሻሻልከው ድረስ በየውመል ቂያማ ላይ አንተ መቀመጫህ ማረፊያህ ቦታህ በጣም የከፋ መሆኑን ልታውቅ ይገባሃል። አላህም ከሚጠላቸው ሰዎች መካከልና እንዲሁም ከሰዎች ሁሉ ተንኮለኛና መጥፎ ሰው ተብሎ ከሚጠሩት መካከል ልትመደብ ትችላለህ። ካሁኑ ጀምረህ ባህሪህን ልታስተካክል ይገባሃል። ለዚህም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዛ አይነት ባህሪ ያላቸው ሰዎችን ሲጠቅሱ እንዲህ በማለት ነው የተናገሩት። ኢነ ሸረ ናሲ ዐንደላሂ መንዚለተን የውመል ቂያማ፣ በየውመል ቂያማ እኮ ደረጃቸው ከሰዎች ሁሉ መጥፎ የሚባለው እኮ አላህ ዘንድ መን ተረከሁ ናሱ ኢትቃአ ሸሪህ፣ የሱን ተንኮል በመፍራት የተነሳ ባህሪውን በመፍራት የተነሳና እሱ ጋር ረጅም ጊዜ መቆየቱ በጣም አስጨንቋቸው እሱ ባህሪው ከባድ ሆኖባቸው እሱን ሰዎች ሲያገሉትና ሲተውት እንደዚህ አይነት ሰው ነው በማለት ይናገራሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ሰዎች አንተን በባህሪህ የተነሳ ሊጠሉህ አይገባም። ባህሪህ መስተካከል ከዛሬ ጀምሮ ይኖርበታል። አንዳንድ ሰዎች በኮንፊደንስ ስም በራስ መተማመን ስም ባህሪያቸውን መጥፎ ያደርጉታል። የወደደኝ ይውደደኝ የጠላኝ ይጥላኝ በማለትም በግልጽ ይናገራሉ። አይቻልም እንደዚህ። መልካም የሆኑ ሰዎች የሚጠሉህ ከሆነ መጥፎ ነገር ሊኖርህ እንደሚችል ልታውቅ ይገባሃል። እነዛ መጥፎ የሆኑ ሰዎች ቢጠሉህ እንኳን ችግር የለውም፣ ምክንያቱም አንተ መልካም ስለሆንክና መልካም ነገርን ስለማይወዱ ነው። ግን መልካም የሆኑ ጥሩ የሆኑ በጎ አድራጊና በጎ ተናጋሪ እንዲሁም መልካም የሆኑ ሰዎችን የሚወዱ የሆኑ ሰዎች ግን አንተን የሚጠሉህ ከሆነ አንተ ጋር ችግር እንዳለ ልታውቅ ይገባሃልና ከዛሬ ጀምሮ ባህሪህን ልትፈትሽ ይገባሃል። የሰዎች አዛ መሆን የለብህም። ረሱል ሰለላሁ ዐለይሂ ወሰለም በተጨማሪም እንዲህ ይላሉ፣ ላ ضرر ولا ضرار፣ ሰዎችን ማስቸገር ማስጨነቅ የለም አንተም መጨነቅና መቸገርም አይኖርብህም በማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተምሩናልና ይህን ባህሪህን ልታድስ ይገባሃል። የዛሬው መልእክቴ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።